ከልጅነት ጀምረሽ ይሄ ሙዚቃኛ የመሆን ህልም ነበር? ተናልልም የድምጼን ከለር ምናምን አላቀውም ነበር። በቪው ነበር የተስማማ ነው። ያው ቪውም አልሞላ ያው ፌል አረገ ማለት ነው። ስትቆጣኝ ደስ ይለኛል፣ ያንተን ስሜት ያሳየኛል። የማን አድናቂሽ? እኔ የማዲንጎ አድናቂ። ባጌጠ ባማረ በትዝታ ፈረስ ባጌጠ ባማረ በትዝታ ፈረስ ይኸው ደግመ መጣ ዛሬም እዚህ ድረስ። በደንብ መጠበቅም አልነበረብኝ መሰለኝ። እንዴት ነው በመጀመሪያ ወደ ሙዚቃው ዓለም ገባሽ? ተመልካቾቻችን የመሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አንዲት ወጣትና ጀማሪ ድምፃዊት ጋብዤላችኋለሁ። ኮዚት እንዳለ ትባላለች። የተለያዩ ዘፈኖችን በመዝፈን ትታወቃለች። በተለይ ደግሞ የአንጋፋዋን በዛወርቅ አስፋው ቁጭ አድርጎ በመዝፈን ትታወቃለች። በዚህም አድናቆትን አትርፋለች። ከዛም ባለፈ በቅርቡም አንድ ነጠላ ዜማ ለቃ ለህዝብ አቅርባለች። ስለ ስራዋ ላውጋት የመሴ ሾው እንግዳ አድርጊያታለሁ። በክብር ተቀብሏት። ለመኖር እየተፍጨረጨርኩኝ በምድር ሕይወቴን በደስታ ለማለፍ ብሞክር ስንቱን አየው ስንታሳየኝ የእድሜ ሚስጥር ይሁና ከማለት በስተቀር አይወጣኝ ክፉም አልናገር። ይሁና ከማለት በስተቀር አይወጣኝ ክፉም አልናገር። የታለች ግን በዛወርቅ እባክህ፣ በዛወርቅ አስፋው መጣች ነበር ይመስለኝ። አትመስልም? ዋው ናይስ። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ፣ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ፣ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪው ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። እንዴት ነሽ ኮዚት? እግዚአብሔር ይመስገን። በጣም በቃ በዛወርቅ ቁጭ ነው አስደመምሽኝ። እኔ በማህበራዊ ሚዲያ የበዛወርቅን ስትዘፍኝ እንዴት አይነት ድምፅ ወረዋለች ብዬ ጋበዝኩሽ። አመሰግናለሁ ስለጋበዝከኝ። አመሰግናለሁ። እኔ ደግሞ ወጣቶችን ለማበራት ትፈልጋለሁ። ቴንኪው በጣም። እንዴት ነው በመጀመሪያ ወደ ሙዚቃው ዓለም እንዴት ገባሽ? ማን ነው ወደዚህ መንገድ እንድትመሪ ያበረታታሽ? ያው ሙዚቃ ቤት ውስጥ ምናምን አንጎራጉራለሁ። ያው ፍላጎቱ አለኝ፣ ሰማለሁ፣ አዳምጣለሁ። ግን ከዛ ሙያዬን ለማሳደግ ወረዳ 1 ወጣት ማዕከል ሽሮ ሜዳ የቅኝት አውታሮች የሙዚቃ ቡድን ተፈተኛ ገባው ማለት ነው። እና እዛ ነው ራሴን ያዳበርኩት። መቼ ነው? ከዛሬ 9 ዓመት። 9 ዓመት ገና ታዳጊ ያለው ማለት ነው። ኦኬ። እዛ ነው የጀመርኩት። መጀመሪያ ምን ፈተኑሽ? መጀመሪያ እኔ ያው ቤት ማጠናው የአበባን ምናምን ነው የምሰራው። ቤት ታንጎራጉሪ? አበባ ደሳለኝ ትሞክራለሽ? አበባ ደሳለኝ ይሞክራል። አበባ ደሳለኝ የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልጣ እኔ አልችልም
ስስቴን ማንተም ታውቃለህ ሌለያይ የማይችል ገጻችን ሆኖ አንድ ላይ ግርማ ሞገሴ ነህ አልደምቅም ያላንተ ስታይ ቁርጠኛ ከሆንክ በልደና ሰንብት ብርታት ሰንቅ የልቤ ንጉስ እንዳትረታ ፍቅርን ታጠቅ እያለ ይቀጥላል። በነገራችን ላይ የአበባ ዘፈን አይደለም የሂሩት በቀለ ዘፈን ያው የሷን የሰማቻት በአበባ ናይስ። ስለዚህ እነዚህን ዘፈኖች በዚህ ፈተና አለሽ? በዚህ ተፈተንኩ። ድምፄ ግን በጣም ወፍራም ስለነበረ አንዱ ልዘፍኝ ነው ወይስ ምን ታርጊ ነው የመጣሽው ምናምን አለኝ አንዱ ፈታኝ ማለት ነው። ከዛ አንዱ ነው በጣም የሚገርም ድምፅ ነው ያላት፣ ነገ በጣም ትልቅ ደረጃ የምትደርስ ልጅ ናት፣ በእኔ ኃላፊነት ትለፍና እኔ ጋይድ አረጋታለሁ አለ። ይሄው ለዚህ ደርሻለሁ ማለት ነው። ማነው እሱ? ኤልያስ ይባላል። ኤልያስ ሰራለ። እንዲህ አይነት ሰዎች አሉ በመሀል ገብተው ጥሩ ነገር የሚያደርጉ አየሽ፣ ደስ ይላል። እና እሱ ነው እንትን ያለኝ። ከልጅነት ጀምረሽ ይሄ ሙዚቀኛ የመሆን ህልም ነበረሽ? አዎ አዳምጣለሁ። ያው እንትኑ አለኝ፣ ፍላጎቱ አለኝ። ከዛ እሱ መስመሮች ጋይድ አደረገኝ። ምን አይነት ነገር አንቺ ጋር ይሄዳል፣ ይሄን ብትሰሪ ይሄን ብትሰሪ የሚለውን እንትን እያለ ያው እዛው እንትን አለኝ ማለት ነው። ሌላ ህልም ነበረሽ ወይስ እንደው በኋላ ይመጣ? ሙዚቀኛ መሆን አንድ ህልም ላይ ነው። በደንብ በእንቅልፍሽ እንደዚህ ያየሽ? ሌላስ እንደዚህ በልጅነትሽ ትምህርት ቤት ዘፍኝ ነበር? ትምህርት ቤቶች ዘፍን ነበር። የእነማን ዘፍኝ ነበር? የእነ አበባን ይሁን አብዛኛውን ደግሞ ድምፄ እንትን ስለሆነ ያው የወንዶችን ምናምን ነው። የወንዶች ትሞክራለሽ? የማንን? የማዲንጎን ይሞከራ ሲሞራ አስቷት ይሞከር እስኪ። ትርጉሙ ምንድነው ትዝታ ምንድነው ሰው ማሰብ ምንድነው ትዝታ ባክተው የማይለሁት የሁሉም ሰው ጌታ ይኸው ሰው ይኖራል በትዝታ ሰበብ ይኸው ሰው ይኖራል በትዝታ ሰበብ የዋሌን ሲጋልብ ትላንትን በማሰብ የዋሌን ሲጋልብ ትላንትን በማሰብ ይሄ እኮ የማዲንጎ ዘፈን አለ። ይሄም ደግሞ የትዝታ ዘፈን ነው። ካምናው ካልተማርኩኝ ተመልሼ እኔ ዛሬ መከደገመኝ ህልምን አላቅ ብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ ይበለው ምን አለ የካብኩትን አደብ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሽን እንደገና የጸዳው ደፍርሶ ወርጋ አይደለ ነገር አይጣራ በሳት አልፈትሽው የቸገረ ነገር ግራ ገባኝ በምን ይለያል ሰው። በጣም አሪፍ ድምፅ አይነሽ። አመሰግናለሁ። አሪፍ ድምፅ አይነት አይደለ? ሞራል የማን አድናቂ ነሽ አንቺ? እኔ የማዲንጎ አድናቂ። የማዲንጎ ከሴት ደግሞ የበዛ ወርቅ። በዛ ወርቅ እንዴት መረሻት? አሁን ብዙ ድምፅሽ ኮፒ ነው። የድምፅ የበዛ ወርቅ አስፋው ድምፅ ነው እዚህ የተሰካው። እንዴት አሰብሻት? እንትን ነው እኔ ብዙ እንትን አልልም። የድምፄን ከለር ምናምን አላውቀውም ነበረ። እንዳልኩ የቅኝት አውታሮች ገብቼ ነው እስኪ የበዛ ወርቅን ሞክረሽ ነው ያለኝ።
ሞክሬ ያው አሰማሁት አሪፍ ሆነ። በሱ ጥቆማ ነው እንጂ እሷን ለመምረጥ የፈለግሽበት ምክንያት የለም? በሱ ጥቆማ ነው። ምናልባት የጉሮሮሽን አይቶት ነው? ከለሩን አይቶ ነው? እሱ አይቶ ነው። ማነው እሱ? ኤልያስ። በደንብ ነው ያየሽ ማለት ነው? እዚህ ሻከር ማለት ነው። አይቶ እስኪ በዛ ወርቅን ሞክረት አለኝ። ሞከርኩ። ያው ቆንጆ ሆነ። ይሞከራ እንደገና ደግሞ እኔ ሁለተኛው ኤልያስ በሆነስ? የበዛ ወርቅ ይሞከር። ሌላ ባጌጠ ባማረ በትዝታ ፈረስ ባጌጠ ባማረ በትዝታ ፈረስ ይኸው ደግመ መጣ ዛሬም እዚህ ድረስ እክሳለሁ እንጂ በደልም ካለብኝ እክሳለሁ እንጂ ጥፋትም ካለብኝ በትዝታ ጥቃት አትበይንብኝ በትዝታ ቅጣት አትበይንብኝ መውደድ ከኔ ርቀ መሄድ ነው ወይ ፍቅር ከኔ ርቀ መሄድ ነው ወይ ትዝታን ፍለጋ ብቃትልም ወይ ትዝታን ፍለጋ ብቃትልም ወይ አብረን ባሳለፍነው በትዝታ ብቻ ሆዴ ደብቆሃል አላገኝም አቻ ሆዴ ደብቆሃል አላገኝም አቻ። በጣም በቃ በዛ ወርቅ አለች እዚህ ውስጥ። በጣም ይገርማል። አሁን የበዛ ወርቅ አስፋውን ዘፈን ስትዘፍኚ የእሷን ድምፅ መኮረጅ ነው የፈለግሽው ወይስ በራስሽ መንገድ? እኔ በራሴ መንገድ ነው እየሰራው። ያው ብዙ ሰው ይለኛል እንደዚህ፣ ግን እኔ የራሴ ያው ከለሬ ነው። የእሷን ስራ ሰራ ደግሞ ሀሪፍ ይሆናል። ያንን ነው እንጂ እያስመሰልኳት ምናምን አይደለም። እሷ መኮረጅ አትፈልግም? በራስሽ መንገድ ነው። ያው የድምጻቸው ሬንጅ ስለሚመሳሰል ነው። በደንብ ጉሮሮማ ተመሳሳይ ነው። ያው በተለያየ ጊዜ ተፈጠረ እንጂ። አይ ግን አሁን በዛ ወርቅ አስፋው አንቺን ሰምታ ምን ብትልሽ በጣም ደስ ይልሻል? አስተያየት ብትሰጠኝ ደስ ይለኛል። ያው የተሰማትን ስሜት ብሰማው እንትን ብትለኝ ደስ ይለኛል። ለማግኘት ጥረት አደረግሽ? ወደ መዝሙሩ ስለገባችም ግን ብትሰማ የሆነ አስተያየት የምትሰጥሽ ይመስለኛል። ደስ ይለኛል። እንደው ብታገናኘኝ ራስ ደስ ይለኛል። ከቻልክ እሞክራለሁ። ለምሳሌ የበዛ ወርቅ አስፋው ተተኪ ናት የሚል አስተያየት ብትሰሚ ደስ ይልሻል ወይስ አይመችሽ? ደስ ይለኛል። ደስ ይልሻል? አዎ። ለምን ትልቅ አርቲስት ናት። ደስ ነው የሚለኝ። ደስ ነው የሚለኝ? አዎ። ተተኪዋ? አዎ፣ ደስ ይለኛል። ኦኬ። ከእሷ የተማርሽው አንድ የሙዚቃ ትምህርት ቢኖር ምንድን ነው? እሷ ስትሰራ በጣም እንትን ብላ ነው ትዝታ ውስጥ ገብታ ተመስጣ ነው የምትሰራው እና ያ ነገሯ ደስ ይለኛል። ስራዎቿ እኔ እስሎ ነገርም ስለሚመቸኝ ያ ነገሯ ደስ ይለኛል። በቀን ምን ያህል ታዳምጫታለሽ? በየቀኑ? አዎ አዳምጣታለሁ። አዎ በደንብ። የእሷን ኳሊቲ በደንብ መግለጽ ትችላለሽ? እንደ ባለሽ አቅም። ጎልደን ቮይስ ናት። ጎልደን ቮይስ እና አብዛኛውን በእሷ እንትን የመጣ ሰው የለም። በእሷ ግሬስ የለም። አሁን እሷ ጌታሽ ምናልባት ይህን ስራ ልትወስድብኝ ነው፣ በቃ የኔን እውቅና ልትወስድብኝ ነው ብትልሽ ምን ታያታለሽ? አሁን ኦልሬዲ ያው ሰው ወደ መዝሙር ሄዳለች፣ ግን ያው እሷም የራሷን እንትን ሰቅለዋለች ማለት ትልቅ ደረጃ ደርሳለች። እንደዛ ምትልም አይመስለኝም። አይመስልሽ? እስኪ የእሷ ዘፈን አንድ ሞከራ ትንሽ ፈጠን ያለ። እሺ ፖሊሱ እንዴ በጣም ወደ ዘፈን እስቲ ፖሊሱ ሞክር። አንትኑ አምቡላንሱ የጮኸ ነው ብለን ነሳ። ከዛ ዘፈን ላፍታ ይታብ አይኖቼ ላይ አይኖቹን ጥሎ ልቤን ወስዷል ካከላቴ ድንገት ነጥሎ
ዛሬ ያየውን ልጁን ከሩቅ የውና እሱ ተከታትለ በለያዝልኝና ፖሊሱ ላፍታ ይታባ አይኖቼ ላይ አይኖቹን ጥሎ ልቤን ወስዷል ካከላቴ ድንገት ነጥሎ ዛሬ ያየውን ልጁን ከሩቅ የውና እሱ ተከታትለ በለያዝልኝና ፖሊሱ ድንገት ጤነኛ ሰውነት ይዤ ከቤት ወጥቼ እኔስ ችዬ ማልመለስ ልቤን አጥቼ እንዴት እመለሳለሁ ምን ብዬ ሳወራለሁ ድረስልኝ የውና እሱ ፈጠን በል ፖሊሱ። አንድ ፎቶግራፍ እያየሁ ነበረ። እስቲ ላሳይሽ። ይሄ ፎቶግራፍ ምንድን ነው? ይሄ ፎቶግራፍ ያው የቅኝት አውታሮች ሾው ስናቀርብ ነው። እዛ ጋር ኪቦርድ የያዘው ቤኪ ነው በኩራ ማኑኤል። ማሲንቆ ጣሰው ይባላል እና ሾው እየሰራ ነው እያቀረብን የመጀመሪያ መድረክ። ሌላስ አንድ ፎቶ ይሄስ ምንድን ነው? ይሄ ደግሞ አቢሲኒያ ባንክ ባዘጋጀው ማርቼት እንችላለሁ ፕሮግራም ላይ የድምፅ ውድድር ነበረ። እዛ ውድድር ላይ በድምፅ ተወዳድሬ ሁለተኛ የወጣሁበት ነው። ተወዳድረሻለሽ? ሁለተኛ ወጣሽ? ሁለተኛ። በአይዶሎች ውድድሮች አልተሳተፍሽም እስካሁን? አይዶል አልተወዳደርኩም፣ ግን እሞክራለሁ። አሁን ከዚህ በኋላ አልተወዳደርኩም። ያው በራሴ በሲንግል ምናምን መምጣቱን ነው የፈለግሽው እንጂ በውድድር ያበረታሽ ነበር እኮ ትወዳደር። እስኪ እሞክራለሁ ከዚህ በኋላ። አሉ የተለያዩ ጣቢያዎች ውድድሮች አሉ። ሰሞኑን አንድ ነጠላ ዜማ ለቀሻል። ምን የሚል ነበር? ስትቆጣኝ። እስቲ ንገሪኝ ስለ ስራው። ስትቆጣኝ የተሰራው ያው እንደ ቲም የቅኝት አውታሮች ቲም አለን እና እዛ ቲም ላይ ያው ከቡድናችን ውስጥ አንድ ሰው መውጣት አለበት ተባለና እንትን ያልነው ገንዘብ ነበረ። እንደዚህ ሾዎች ምናምን እየሰራን ያስቀመጥነው ገንዘብ ነበረ እና ያንን ስትቆጣኝን ለመስራት እንትናልን ሰራን ማለት ነው። ስትቆጣኝን ከዛ በናሆም ሪካርድስ ነው የተለቀቀው። ናሆም ሪካርድስ ላይ በቪው ነበር እንትን ያልነው የተስማማ ነው። በቪው ነበር የተስማማ ነው። ያው ቪውም አልሞላም፣ ያው ፌል አረገ ማለት ነው። ገና ብዙ አልጎላም፣ አልታየም። ያው ሞክረናል። የበዛ ወርቅ እንኳን እንደሰርተሽ ቪው ከፍተኛ ነው። እሱ ቆንጆ ነው። የበዛ ወርቅ ቆንጆ ነው። ይሄ ግን አልሞላልንም ነበር። ገና ኮዚት መሆንሽን አላወኩም መሰለኝ። የዛን ሰዓት ቲክቶክ ላይም ምንም እንደዚህ አልነበርኩም። ሲዘፈኑ ምን ነበር? ስትቆጣኝ ደስ ይለኛል፣ ያንተን ስሜት ያሳየኛል፣ ዋጋ ሰተ በልምከረኝ፣ ያንተ ቁጣ አሳመረኝ ይላል። ውበት ቅንነት ነው አልከኝ ለኔ ብለ እንኳን ካካሌ ላይ በልቤ ቦታ አለ። ከፍቅር ተነስተ በቁጣ አስተማርከኝ፣ ከሰው ልቄ እንድታይ ልባ ማደረከኝ። ቅብጥብጥነቴን አይተህ ብትጠላብኝ፣ የማያልቀው ቃል ፍቅር በለጠብኝ። ከአንተ ያገናኘኝ ደግ ቀን መረጥኩኝ፣ ያመጣህን መንገድ ከልቤ ወደድኩት እያለ ይቀጥላል። ርዕሱ እንዴት ተመረጠ? ስትቆጣኝ አለምሸት ነው የጻፈው። ድርሰቱን አለምሸት ይባላል። ቤኪ ነው ያቀናበረው። ቤኪ ቃል የሚለው ዘፋኝ ማለት ነው። እና እሱ ነው ስትቆጣኝ ብሎ ርዕሱን ያወጣው። ሀሳቡ ካንቺ አልመጣም? ከሱ ነው። ስትቆጣኝ ደስ ይለኛል፣ ያንተ ስሜት ያሳየኛል፣ ዋጋ ሰጥተህ በልምከረኝ፣ ያንተ ቁጣ አሳመረኝ። የመጀመሪያውን እንደዚህ ክሊፕሽን ስትሰሚ ምን ስሜት ሰማሽ? እሱማ በጣም ደስ የሚል ነገር አለው። ምን አስተያየት ተቀበልሽ በስራዎች? በሱ ስራ ያው አንደኛ አቅምሽን አላጎላውም ምናምን የሚሉ አስተያየቶች አሉ። ያው በሚቀጥለው ደግሞ አስተካክላለሁ። ያው እሱ ትንሽ ቪው ስለቀነሰብኝ ነው
እንትን ሌላም ስራ እንዳልሰራ ያገደኝ ያው እንትን 2 ስራዎች ነበር የሰራነው እና የኛ ሐሳብ የነበረው ስትቆጣኝ ከወጣ በዛ ያን ተሽጦ ወይም ደግሞ እንትን ተብሎ ይሄንን ትዝታውን ስራ ነበር እንለቃለን ያለው ያው እንትን ባለመሰማቱ ባለመወደዱ የተሰማሽ ስሜት አለ? አዎ በጣም ማለት ሞራል ተነካ በደንብ ከሙዚቃ ራሱ የተወሰነ ርቄ ነበር። ለምን? አንደኛ ያው እንደ ቲም ነው ያንን ስራ የሰራ ነው። ተለፍቶበታል፣ ብዙ ወጪ ወጥቶበታል። ያሰብነው ግብ ባለመድረሱ በጣም እንትን ብሎኛል እና ከሙዚቃውም እንትን ብያለሁ። በጣም ታዋቂ የሚባሉት አሁን ዘፋኞች እኮ የመጀመሪያ ስራቸው እኮ አልተደመጠም። አንዳንድ ያልተደመጠ ማለት ናቸው። ገና እንደኛ የመጀመሪያ ሲንግል ለቀሽ ገና ባለመወደዱ ምክንያት ስሜት ሲነካ አይገባም። ገና በጣም ብዙ መስራት የምትችል በደንብ መጠበቅም አልነበረብኝ መሰለኝ። ምናልባት የበዛ ወርቅ ዘፈን ሙገሳው ምናምን ያዘሽ እንዴ? አሁን አይደለም እኮ እሱ የወጣው ከበዛ ወርቅ በፊት ነው የወጣው። ስትቆጣኛ 2 ዓመት ብዙ አያውቅሽም ማለት አያውቅም ነበር። ለዛም ነው ትንሽ ዋጋ ያስከፈለኝ። ስለዚህ በርትተሽ መቀጠል አለብሽ። ገና በአንድ ስራ በአንድ ሲንግል በፍጹም ተስፋ መቁረጥ የለብኝም። ተጽዕኖ ያሳድራል አይደል? ከዚህ በኋላ ትበረታለች። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ታዋቂ ድምፃውያን ጋር መስራት እድል ብታገኝ ከማን ጋር መስራት ትፈልጋለህ? ከቴዲ ጋር ከቴዲ ጋር ከንዋይ ጋር ሰራ ደስ ይለኛል። እውነትሽን? አብረሽ የጋራ ዘፈን? አዎ ደስ ይለኛል። ልጅት ከሐረርና ቆንጅት እንደሱ አይነት ዘፈን? አዎ ደስ ይለኛል በጣም እድሉን ባገኝ። ከሰሙት ምናልባት ይህን ቃለ መጠየቅ ኮንታክት ሊያደርጉሽ ይችላሉ፣ አይታወቅም። አሁን በምን ደረጃ ነው ያለሽው? አሁን ላይ እንኳን ስራ ምናምን እየሰራው አይደለም። ኖርማሊ እንትን ቲክቶክ ላይ ምናምን ነው የተንቀሳቀስኩ ያለሁት እና ያው በአዲስ ነጠላ ዜማ ብዬ አስባለሁ። ከአያቶቼ ጋር ነው። ምንድን ነው የምትሰሪው ከሙዚቃ ውጭ? ሱቅ ሰራ ነበረ ሽያጭ። ያው እሱንም አሁን አቁሜዋለሁ። አሁን ከሙዚቃው ጋር አልሄድ ሲለኝ አቁሜ እንትን እያልኩ ሙዚቃው ነው ይሰራል። ሙዚቃው ላይ ትኩረት እያደረኩ ነው። ያው በዚህ አጋጣሚ ፕሮዲውሰሮች እንደዚህ ኢቨንት አዘጋጆች ምናምን ቢያሰሩኝና ቢጋብዙኝ ደስ ይለኛል። ጥሩ ሳም በሙዚቃው ዙሪያ ምን እንደሚያስፈልግሽ በደንብ አብራሪ ነው። ያው አሁን መስራት እችላለሁ ኢቨንቶች ላይ፣ የተለያዩ ናይት ክለቦች ላይ እንዲሁም ደግሞ ፕሮዲውሰሮች ፕሮዲውስ ቢያደርጉኝ ደስ ይለኛል እላለሁ። በመጨረሻ ምንድን ነው ማስተላለፍ የምትፈልጊው የምታመሰግኙ ካለ? በመጨረሻም ያው ማስተላለፍ የምፈልገው አንደኛ እናንተ ስለጋበዛችሁኝ ከልብ አመሰግናለሁ። ከዛ በመቀጠል እኔ እዚህ እንድደርስ ላረጋችሁኝ ለቤተሰቦቼ እማ አባ በጣም አመሰግናለሁ። ከዛ በመቀጠል እኔን እያሰራ እዚህ ያደረሰኝ ኤልያስ ከነ ቤተሰቡ ከልቤ አመሰግናለሁ። ሌላ ደግሞ ይሄን የበዛ ወርቅን ስራ እንድሰራ ደሬ በቲክቶክ አይቶኝ ነው እንትን ያለኝ። ደሬሙ ከነ ሙሉ ቲሙ ከልብ አመሰግናለሁ። ሁላችሁንም አመሰግናለሁ። የምታደንቁኝ፣ እኔ የምታበረታቱኝ አመሰግናለሁ። በጣም ጥሪያችን አክብረሽ እዚህ ስቱዲዮ ስለመጣሽ እናመሰግናለን። ያው መብራራት አለብሽ፣ ሌሎች ሊያሰሩሽ ይገባል። ድምፅሽ በጣም ጥሩ ነው። ትልቅ ድምፃዊ እንደምትሆኝ ተስፋ አደርጋለሁ። ትሆኛለሽ ደግሞ እሆናለሁ በደንብ።
ግን ናፈቀኝ ድምፅሽ ደግሞ እስቲ በድምፅ ብንሰናበት በድምፅ ጀመርሽ በድምፅ ብንሰናበት አንድ ዘፈን በደንብ ቆንጆ ዘፈን ዝፈኝልና እንለያይ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ ልቤን ይዞት ሄዷል ከደጅ የፍቅር ሌባ ነው የመውደድ የፍቅር ሌባ ነው የመውደድ ልቤን ይዞት ሄዷል ከመንገድ አልከሱ በዳኛ ጠበቃም የለኝ ከፍቅራችን በቀር የለኝ የሚዳኝ እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር በመብረር እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር ለመብረር ኬቴማዬ ሰመመኔ በመንገዱ አድርገህ ግባሻሸማኔ ጽጌረዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ በክብር ሸኛት ዋው ታንክ ዩ ቬሪ ማች